ጤና ይስጥልን ክቡራን ተመልካቾች እንደምን አላችሁ ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን ዘወትር በዚህ ሰዓት እየተዘጋጀ የሚቀርበውን የምክር ከሐኪሞች ዝግጅታችንን ከአሁን ሰዓት ጀምረን ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን በተለምዶ ሪህ እየተባለ በሳይንሳዊ አጠራር ጎት ተብሎ የሚጠራውን የህመም አይነት የትንታኔ የሚሰጥበት ይሆናል ማለት ነው። እዚህ ደግሞ ለዚህ ርዕሰ ጉዳይ የተገኙት ዶክተር አደላ መንበሩ ናቸው። ዶክተር አደላ መንበሩ በጥበበ ጊዮን ስፔሻላይዝድ ሆስፒታል የውስጥ ደዌ ህክምና ስፔሻሊስት ናቸው። በተጨማሪም ደግሞ በአፊላስ ጠቅላላ ሆስፒታል ውስጥ ያገለገሉ ይገኛሉ። እንዲሁም በጥበበ ጊዮን ስፔሻላይዝድ ሆስፒታል የመምህርም ሆነው ያገለገሉ ነው የሚገኙት። ከሳቸው ጋር ቆይታ እናደርጋለን። በህመሙ ዙሪያ ማብራሪያ ይሰጡናል። ፕሮግራማችን እንድትከታተሉ በአክብሮት ጋብዛችኋለሁ። የአጋራችንን መልእክት ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። ጤና ይስጥልን። አፊላስ ጠቅላላ ሆስፒታል ስፔሻሊስትና ሰብ ስፔሻሊስት ሐኪሞች 24 ሰዓት ለርሶ ጤና የሚተጉበት በአፊላስ የውስጥ ደዌ የህፃናት እንዲሁም የማህፀንና ጽንስ ህክምና ቅድመ ወሊድ ምርመራና የማዋለድ አገልግሎት ሁሉንም አይነት የቀዶ ህክምና አገልግሎት ያጥንት ቀዶ ህክምና ከተሟላ ፊዚዮቴራፒ ጋር ዓለም በደረሰበት የህክምና ቴክኖሎጂ ተደራጀ የላብራቶሪ አልትራሳውንድና የራጅ አገልግሎት በኢንዶስኮፕ የታገዘ የኩላሊትና ፕሮስቴት ቀዶ ህክምና በኢኢጂ ኢኤምጂና ነርቭ ኮንዳክሽን መሳሪያዎች የነርቭ ምርመራና ህክምና አፊላስ ከመጡ ከህመም ወድነው በስነ ልቦና ተፈውሰው በጤና ወደ ቤቶ ይመለሳሉ። ለድርጅቶች የዱቤ ህክምናም ጀምረናል። አድራሻ ባህር ዳር ፈለገ ህይወት ሪፈራል ሆስፒታል ፊት ለፊት ፈዋሽ አእምሮዎች ተንከባካቢ ልቦች አፊላስ ጠቅላላ ሆስፒታል። አፊላስ ጠቅላላ ሆስፒታልን አጋራችን ስለሆነና አብሮን ስለሚሰራ እናመሰግናለን። ቀደም ሲል እንዳስተዋወቅኳችሁ የሪህ በሽታ ነው የሚመለከት ነው። ዛሬ ውይይታችን የትኛውን የሰውነት ክፍል ያጠቃል፣ መከላከያ መንገዶቹ ምን ናቸው፣ የሚያሳያቸው ምልክቶች፣ ህክምናውን በስፋት የምንዳስሰው ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዶክተር እንኳን ደህና መጡ ወደ ስቱዲዮአችን። እንግዲህ ዛሬ ፕሮግራማችን ቀደም ሲል እንዳነሳሁት ጎት ተብሎ ስለሚጠራው በተለምዶ ሪህ ያለ ምን ጠራውን የበሽታ አይነት ለማብራራት ነው። ከዛ በፊት ይህ በሽታ በሀገራችን ያለው ሁኔታ ምን ይመስላል፣ የምን ያህል የብዙዎቹ ችግር ነው የሚለውን ጥራት ካለ ትንሽ ነገር ቢያሳዩ። በተለምዶ ሪህ የምንለው ወይም ጋውቲ አርትራይተስ የምንለው በሽታ እንደ ሀገር ደረጃ ስናየው ጠቅላላ በዓለም አቀፍ ደረጃ ጥናቶች የሚያሳዩት ላይክ እስከ የተለያዩ ጥናቶች እንደሚያሳዩት ከ1 እስከ 6% የሚሆኑ ፖፑሌሽኖች ጋውቲ አርትራይተስ ሊይዛቸው ይችላል። በእኛ ሀገር ደረጃ የተለያዩ ትንንሽ ጥናቶች ያሳዩናል። እነዚህ ትንንሽ ጥናቶች የሚያሳዩት ከጀርባ ህመም ከሮማቶይድ አርትራይተስ እና ከኦስቲዮ አርትራይተስ ተቀጥሎ በአራተኛ ደረጃ በተለይ የመገጣጠሚያና የአጥንት በሽታዎች የሚያመጣ በሽታ ነው። ኦልሞስት በአራተኛ ደረጃ ከጀርባ ህመም አብዛኛው ወደ ህክምና ከሚመጡ ሰዎች ውስጥ እና የጀርባና የመገጣጠሚያ ህመም ካለባቸው ችግሮች ውስጥ በአራተኛ ደረጃ የሚጠቀስ ነው። ምን ያህል ይጠቃሉ ሪል የሆነው የበሽታው መጠን ግን ብዙም ጥናቶች አያሳዩም። ግን አንዳንድ ትንንሽ ጥናቶች ፒሎት ስቴዲ ብለን ምን ጠቅሳቸው ኦልሞስት በአራተኛ ደረጃ ያስቀምጡታል። መልካም አሁን የምናየው ምስል አለን። እንግዲህ ከዚህ ተነስተን ትንሽ ነገር እንበል ዶክተር። ይሄ የምናየው የጉዳት የደረሰበት የግርጣት ነው የምናየውና እስኪ ስለዚህ ትንሽ እንቀሩን። ያው እንግዲህ ከመጀመሪያ ከዴፊኒሽኑ ለመጀመር ጋውቲ አርትራይተስ ወይም ሪህ ብለን የምንጠራው የመገጣጠሚያ ህመም ነው። መገጣጠሚያ ቦታዎችን ነው የሚያጠቃው። በምን ይመጣል ብለን ስናይ የመጀመሪያው የዩሪክ አሲድ መጨመር ነው። የዩሪክ አሲድ ይጨምርና ይህ የዩሪክ አሲድ መጨመሩ በደም ውስጥ በተለያዩ የመገጣጠሚያ ክፍሎች ላይ ሞኖሶዲየም ዩሬት የሚባል ክሪስታል እንዲፈጠር ያደርጋል። ይሄ የምታዩት ሞኖሶዲየም ዩሬት ክሪስታል ነው። ይሄ በመገጣጠሚያ ቦታዎች ላይ በብዙ መጠን ሲከማች ምን ይፈጥራል? ቁስለት ይፈጥራል። ይህ ቁስለት በጣም ከመጠን በላይ በሰውየው በበሽታው ተጠቂ በሆኑ ቦታዎች የመገጣጠሚያ ስፍራዎች ላይ
ከፍተኛ የሆነ ህመም እባጥ መቅላት እንደምታዩት የዛኛው ሁለተኛው ምስል ላይ እንደምትመለከቱት ይሄ ሞኖሶዲየም ዩሬት የሚባለው ክሪስታል በመገጣጠሚያዎች ቦታ በብዙ መጠን ሲከማች ቁስለት ይፈጥራል ያ ቁስለት ከፍተኛ የሆነ ህመም እባጥና እንደዚሁ እንደምትመለከቱት መቅላት ያመጣል ይሄ ቲፒካል what called acute gout አታክ ብለን የምንጠራው ነው ማለት ነው ይሄ በውጭ ስናየው ልክ እንዲህ አይነት የመቅላት ሁኔታ አለና አበጥ ያለው ሆኖ እናየዋለን በውስጥ ሲታይ ደግሞ ይሄኛውን ምስል የሚመስል ነው ክሪስታል ይሄኛው ለኦልሞስት በይሄኛው ሞኖሶዲየም ዩሬት ክሪስታል ሚለው ነው ወይስ ሌላ ነው ያመጣው ሚለውን አክቹአሊ እንደዛ አይነት ምልክቶች በተለያየ ነገር ሊመጣ ኢንፌክሽን ላይክ ሴፕቲክ አርትራይተስ በሚባል ሊመጣ ይችላል ትራውማ ካለ ከመገጣጠሚያ እንደዛ አይነት ምልክቶች ሊኖሩ ይችላሉ ስለዚህ በትክክል በጋውት የመጣ ነው ወይም በዩሪክ አሲድ የመጣ ነው ብሎ ለማረጋገጥ ከዛ ካበጠው ነገር በሳምፕል ይወሰድና በማይክሮስኮፕ ሲታይ እንደዚህ አይነት ክሪስታል የፈጠረ ሊሆን ይችላል ያ ክሪስታል ምን ይባላል ሞኖሶዲየም ዩሬት ክሪስታል ይባላል ማለት ነው ይሄኛው በከፍተኛ መጠን ከዚህ መገጣጠሚያ ቦታ ከተከማቸ የጋውት አርትራይተስ የምንለው ያስከትላል ማለት ነው ጥሩ ቀጣይ ምስል እንይና በተመሳሳይ የምናብራራቸው ነገሮች ይኖራሉ ይሄም ተመሳሳይ ይመስላል ከዛኛው ጋር የዩሪክ አሲድ ክሪስታሉ ነው መጀመሪያ ዘር ክሪስታሉ ወይም ከመጠን በላይ ዩሪክ አሲድ በደም መጠን ሲኖር በመገጣጠሚያ ቦታዎች ትንሽ አኩሙሌት ማድረግ ይጀምራል መሰባሰብ ይጀምራል ብዙ ሲሰባሰብ ኢንፍላሜሽን ወይም ቁስለት ይፈጥራል ያ ቁስለት በአካባቢው በመገጣጠሚያ አካባቢ ያሉ ነገሮችን ማበጥ ያመጣል ብዙ ነጭ ደም ሴሎች ይመጣሉ የተለያዩ ፈሳሾች ደም ውስጥ የሚገኙ ፈሳሾች ወደ መገጣጠሚያ ቦታው ይሄዱና ይጠራቀማሉ ዘን ቁስለት ይፈጥራል ማለት ነው ተመሳሳይ ነው እሺ ይሄ ትንሽ ለይታም ይሄኛው ከዳይሬክት ፔሸንት የተወሰደ ከታማሚ የተወሰደ ምስል ነው ኦልሞስት ጆይንቱ ያጠቃው ይሄ ግራችን ትልቁ ጣት አካባቢ ነው ሰራውንዲንግ የሆነ በአካባቢው ያሉ ይሄ እነዚህ ቆዳውና የመገጣጠሚያ ስፔስ ሲዎችን በጣም አብሮ ቁስለት ስላመጣ ነው በትክክል ያልታየው በጥም ስላለ ጥሩ እሺ ቀጣዩ ምስል ስናይ ሌላም ላይ አለ አሁን ለምሳሌ እንግዲህ የምናየው የእግር ጣትን ብቻ ነበር እዚህ ጋር ደግሞ እንደምናየው በተመሳሳይ ቅጣት ላይ ነው ምናልባት ቁርጭምጭሚት ምንለው አካባቢ ሊፈጠር ይችላል ይሄ ነገር ያው አሁን ምንድነው ወደፊት ምን መጣባቸው ሆኖ ይሄ ጋውት አርትራይተስ ወይም ይሄ ሞኖሶዲየም ዩሬት ክሪስታል ምንለው አብዛኛውን ጊዜ የሚያጠቃው ይሄ የትልቁ ጣታችን መበቃቀያ ላይ ወይም በሳይንሳዊ ስያሜው ሜታታርሶ ፋረንጃል ጆይንት the first ሜታታርሶ ፋረንጃል ጆይንት ምንለው ነው ግን ከዚህ በተጨማሪ ሌሎች ቦታዎች ላይ ያጠቃ ይላል ማንኛውም የመገጣጠሚያ ይሄ የግራችን መገጣጠሚያ ክፍል ሊያጠቃ ይችላል እዚህ የቁርጭምጭሚት አካባቢ የሚገኘውን መገጣጠሚያ ክፍል ሊያጠቃ ይችላል እጃችን ላይ ያለውን መገጣጠሚያ ክፍል ሊያጠቃ ይችላል ይሄ ምስል ነው ቀጣይ ያለው ምስልና ከጉልበት ጋር የተያያዘ አለ ጉልበት ላይም ሊያጠቃ ይችላል አብዛኛውን ጊዜ ይሄ ጉልበት ላይ የሚያጠቃ ነው ስለዚህ ማንኛውንም የመገጣጠሚያ ክፍል ሊያጠቃ ይችላል ግን በአብዛኛው ስናይ ቅድም እንዳልኳችሁ የግራችን ትልቁ ጣት መበቃቀያ ላይ ወይም በሳይንሳዊ ትርጓሜው ሜታታርሶ ፋረንጃል ጆይንት የሚባለው ነው የሚያጠቃው ይሄ ጤናማው ነው ይሄ ታማማው ነው እንደሚታየው ጥሩ ይሄኛው ምስል ደግሞ የሚያመለክተው እንግዲህ ጋውቲን በሁለት ከፍለን ማየት እንችላለን አኪዩት ጋውቲ አታክ እና ክሮኒክ ወይም ቶፋሸስ ጋውቲ አርትራይተስ አጣዳፊ የሆነ የሪህና የቆየ አንዳንዴ ሪሁ በደም ሳይታከም ሲቀር ታማሚዎች ወደ ሆስፒታል ሳይመጡ ሲቀሩ ቋሚ የሆነ የመገጣጠሚያ ችግር ሊያመጣ ይችላል ቶፋሸስ ክሮኒክ ጋውቲ አርትራይተስ ምንለው ማለት ነው ይሄ እንደዚህ የምታዩት እጁ ላይ የቆየ የጋውቲ በጣም ሳይታከም ይቀራል ዘን ቋሚ የሆነ የመገጣጠሚያ ችግር አምጦ ነው እንደምታዩት ለምሳሌ የማከለኛውን ጣት ከተመለከታችሁት ያብጣል ፐርማነንት የሆነ ወይ ይቀየራል ይሄ አሁን ለማጠፍ ለመዘርጋትም ያስቸግራል አይቻልም ኢቭን ወደ ነበረበት ለመቀየር ለመመለስ ራሱ ሊያስቸግር ይችላል እንደዚህ ሲሆን አንዳንዴ
ሰርጂካል ማለት ቀዶ ህክምና ሊያስፈልግ ይችላል ግን ብዙ ጊዜ ወደ ነበረበት ለመመለስ ያስቸግራል ስለዚህ መጀመሪያ ይሄ አኪዩት ስቴጁ ላይ የመጀመሪያው አጣዳፊ ስቴጅ እንትኑ ላይ ከመጣ የዛን ጊዜ በቀላሉ ማከም ይቻላል ማለት ነው በጣም ጥሩ እናመሰግናለን ዶክተር ስለሰጡን ማብራሪያ ክቡራን ተመልካቾች ፕሮግራማችን አሁንም ይቀጥላል ከጥቂት ቆይታ በኋላ ተመልሰን እንገናኛለን በድጋሚ አብራችሁን ቆዩ ጤና ይስጥልን አፊላስ ጠቅላላ ሆስፒታል አፊላስ 24 ሰዓት ለርሶ ጤና በሚተጉ ስፔሻሊስቶችና ሰብ ስፔሻሊስት ሐኪሞች የተዋቀረ ዓለም በደረሰበት የህክምና ቴክኖሎጂ የተደራጀ በአፊላስ የህፃናት የውስጥ ደዌ የማህፀንና ጽንስ ህክምና ከማዋለድ አገልግሎት ጋር ሁሉንም አይነት የቀዶ ህክምና አገልግሎት በተለይም በቅርቡ ባስገባው ሲአርም ኤክስሬ አማካኝነት የአጥንት ህክምናው ዘምኗል አፊላስ ሌላም የመስራች አለው የኮሎኖስኮፒና ኢንዶስኮፒ ምርመራ በሰብ ስፔሻሊስት ሐኪም የሆርሞን መመርመሪያ ኢኮካርዲዮግራፊ የልብ ህክምና መመርመሪያ የነርቭ ህመምን ለይቶ የሚያሳይ ቴክኖሎጂ ባለቤት ሆኗል ዘወትር ምሽት እስከ 2 ሰዓት እንዲሁም እሁድ ቀን ስፔሻሊስት ሐኪሞችን ያገኛሉ አድራሻ ባህር ዳር ፈለገ ህይወት ሪፈራል ሆስፒታል ፊት ለፊት ፈዋሽ አእምሮዎች ተንከባካቢ ልቦች አፊላስ ጠቅላላ ሆስፒታል አገራችን አፊላስ እናመሰግናለን ክቡራን ተመልካቾች በሪክ ዙሪያ ነው ዛሬ ውይይታችን የሚሆነው ዶክተር ቀደም ሲል እንግዲህ በምስል የተደገፈው ማብራሪያ ሰጡን ቆይተዋል የትኛው አካባቢ ሰውነት ክፍላችን ላይም እንደሚከማችና ህመም እንዳለው ያሳዩን ነበር ቀጣይ ውይይታችን ይቀጥላል የደወላችሁ ሐሳብ ጥያቄ ታረሱ ትችላላችሁ ዶክተር መንስኤዎቹን እናያቸው እስኪ ምንድነው እንደ መንስኤነት የሚጠቀሱ የሚለውን ነገር ትንሽ እናብራራው ያው ሪህ የሚለው በሽታ የሚመጣው ቅድም ለመግለጽ እንደሞከርነው በደም ውስጥ የዩሪክ አሲድ መጨመር ነው የዩሪክ አሲድን እንዲጨምሩ የሚያደርጉ ነገሮች ምን ናቸው ብለን ስናይ በሁለት ከፍለን ማየት እንችላለን የመጀመሪያው ከመጠን በላይ የዩሪክ አሲድ መመንጨት ወይም መሰራት ነው እነሱ ለዚህ ሊያጋልጡ የሚችሉ ነገሮች ምን ናቸው ብለን ካሰብነ ከመጠን በላይ በደማችን የዩሪክ አሲድ እንዲፈጠር የሚያደርጉ ነገሮች አንደኛው አመጋገባችን ሊሆን ይችላል ከአመጋገባችን ስንል ላይክ አልኮል አንድ ሰው አልኮል አዘውትሮ የሚጠጣ ከሆነ በደሙ ውስጥ የዩሪክ አሲድ መጠኑ ሊጨምር ይችላል ሁለተኛው ደግሞ አመጋገብ ብዙ ጊዜ ከስጋና የስጋ ውጤቶችን የሚያዘወትር ከሆነ አሁንም የዩሪክ አሲድ የመመረት መጠኑ ሊጨምር ይችላል ሶስተኛው እነዚህ አንዳንድ ጊዜ በተፈጥሮ ወይም በሽታ ሲፈጠር ሴሎቻችን ወይም የሰውነት ሴሎቻችን በተልተሎ ይራባሉ እነሱ ተልተሎ ሲራቡ ደግሞ ተልተሎ ይሞታሉ በተለይ በካንሰር ሴል የደም የካንሰር ሴል ወይም ማይሎፕሮፌቲቭ ዲስኦርደር ብለን ምንጠራቸው እነሱ ነገሮች ብዙ ሴል ሲመረት ብዙ ሴል ይሞታል ብዙ ሴል ሲሞት ደግሞ ከዩሪክ አሲድ መንስኤ ሊሆን ይችላል ሌሎች ካንሰር ሴሎችም ሊሆን ይችላሉ አንዳንዴ ካንሰር ያለበት ሰው መድኃኒት ሲሰጥ ብዙ ሴል ባንዴ ይሞትና የዩሪክ አሲድ ከመጠን በላይ ሊጨምር ይችላል እነሱ ነገሮች ሊሆኑ ይችላሉ ሌላው ብዙ በተለይ ከአመጋገባችን ጋር ተያይዞ ይሄ አትክልትና ፍራፍሬም ያዘወትር ወተት ውጤቶችን የሚጠቀም የዩሪክ አሲድ መመንጨትን ሊቀንስለት ይችላል ማለት ነው ስለዚህ አንደኛው መንገድ እንዳወራ ነው የዩሪክ አሲድ መጨመር ምክንያት ከመጠን በላይ መመረት ነው ሁለተኛው መንገድ ደግሞ በዩሪክ አሲድ ምንለው በተፈጥሮ ሊኖር ይችላል እሱ የኖረው የዩሪክ አሲድ በሽንት መልክ መወገድ አለበት ስለዚህ በሽንት መልክ አልወገድ ሲል በደም ያለው የዩሪክ አሲድ መጠን ሊጨምር ይችላል ለምን በሽንት መልክ አይወገድም ብለስና የመጀመሪያው የኩላሊት ድክመት ያለበት ከሆነ ሰውየው የኩላሊት ችግር ያለበት የክሮኒክ ኪድኒ ዲዚዝ ብለን የምንጠራው እሱ ያለበት ከሆነ ሁለተኛው ደግሞ የተለያዩ መድኃኒቶችን የሚወስድ ከሆነ በተለይ እነዚህ ለሽንት ለማሸናት ተብሎ ምንጠቀምባቸው መድኃኒቶች የልብ ችግር የጉበት ችግር የኩላሊት ችግር ላለበት ሰው ሽንት እንዲሸና ሰውነቱ ሲያብጥ ምንጠቀምባቸው እነዚህ ዳይዩሬሲስ ምንላቸው መድኃኒቶች አሉ እነሱን የሚጠቀም ከሆነ
አሁንም በተጨማሪ በሽንት መልክ መወገድ የነበረበት ዩሪክ አሲድ ሳይወገድ ይቀርና በደማችን ያለው የዩሪክ አሲድ መጠን ሊጨምር ይችላል። ሌላው ሌሎች ድራጎች አስፕሪን የተለያዩ አይነት ድራጎች አሉ እነሱ ሊሆን ይችላሉ። ሌላው እንግዲህ እንደ ቀጥተኛም ይሁን በተዘዋዋሪ ዩሪክ አሲድ የሚጨምርባቸው ኖሮች ነው። እድሜ በጨመረ ቁጥር ዩሪክ አሲድ ሊጨምር ይችላል። ያ ግን ቀበል ዶክተር ይቅርታ። እሺ ሄሎ 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 ተነስተልን ማን ነበር? ሰለሞን ባለው ከለባው። እሺ አቶ ሰለሞን እኔ እግሬን በጣም ያመኛል ታውቃለህ ከታች ቁጥጥሞ ተጀምሮ ሄሎ ይሰማል አቶ ሰለሞን ይቀጥሉ። ከታች ቁጥጥማቴ ጀምሮ እሺ እግሬን በጣም ይበላኛል ያው አንዳንዴ ጣቶቼ ላይ ያቃጥለኛል። ሄሎ የት አካባቢ ነው? ቁርጭምጭምት ብቻ ነው ወይስ ቅድም እንዳዩት ከሆነ ምናልባት አውራጣት ላይ የእግር አውራጣት ላይ የመሳሰለው ነገር ካለ? አውራጣት ላይ የሚሰማኛል ወገቤ ላይም ታውቃለህ አንዳንዴ ይበላኛል። እንደዛ ስሜት ይሰማኛል። ጡንቻዬ ውስጥም ለካ ይበላኛል። እሺ አድማጫችን እድሜዎትንና ለምን ያህል ጊዜ እንደቆየ በጥ ካለ እነሱን ነገር አብረው ቢገልጹልን። እድሜ 43 42 አካባቢ ነው እና እንደዛ ነው በቃ የሚያውቅ ነገር አለው። እብጠት አለው ምን አሉ? እብጠት አለው ህመሙ በሚሰማ ቦታ ላይ? እሺ ጥሩ ምላሽ ይሰጣሉ። የከታተሉን ምላሽ እንሰጥበታለን። አቶ ሰለሞን ጥሩ እንደ መንስኤ እየጠቀስን ነበርና ዶክተር እድሜን ያው እድሜ ያው እነዚህ ከቅድም ያይና ሁለቱ ዋነኛ መንገዶች መጨመር ወይም በሽንት መልክ አለመወገድ ዋነኛ መንገዶች ሲሆኑ እንደዚህ ለነዚህ ነገሮች እንደ ተጋላጭነት የሚያደርጉ ነገሮች ምን ናቸው ብለን ስናይ አብዛኛው ይሄ በሽታ የሚከሰተው በወንዶች ላይ በጣም በብዙ ጊዜ ይከሰታል። ሁለተኛው እድሜ በጨመረ ቁጥር ብዙ የጋውቲ አርትራይተስ እንትን ይላል። ሌሎች በሽታዎች አብረው ካሉ ለምሳሌ የደም ግፊት ካለበት የኩላሊት ችግር ካለበት ሰውነቱ በጣም ወፍራም ከሆነ እነሱም እንትን ሊሉ ይችላሉ። ሌላኛው ደግሞ በአንዳንዴ በዘርም የመተላለፍ ነገር ይላል። ይሄ በዘር የሚተላለፈው አንደኛ ብዙ እንዲመረት ሊያደርግ ይችላል። ሁለተኛ ደግሞ በሽንት መልክ የሚወገደውን ሊቀንስ ይችላል። በእነዚህ ምክንያቶች አንድ ሰው ለምሳሌ በቤተሰብ ካለበት ያኛው ልጆቹ ያንታል ብዙም ባይሆንም ልጆቹ ወይም ቤተሰቡ በሪህ የመጠቃት እድል ሊኖረው ይችላል ማለት ነው። እነዚህ ናቸው መንስኤዎች ምክንያቶችና አብረው ሊኖሩ የሚችሉ ተጓዳኝ ነገሮች ማለት ነው። ጥሩ በምልክትነት የምናያቸው ነገሮች ካሉ ዶክተር ቅድም በምስሉ ላይ እንዳየነው እበጥና የመቅላት ሁኔታ ይተራል። ሌሎች በምልክትነት የምትወስዷቸው እናንተ? ያው ምንድነው በደም የዩሪክ አሲድ መጠን ሲጨምር የሚያጠቃው አንደኛው ይሄ አሁን እየተወያየንበት ያለው የጋውት አርትራይተስ ወይም የሪህ በሽታ ነው። ሌላኛው የበደም አንድ ጥያቄ እንቀበል። አድማጭ አሉ። ሄሎ ሄሎ ጤና ይስጥልን። አውራይሰለም ማን እንበል? ከየት ነው? ዘገየ ባራለሁ። ዘገየ ነው ያሉን? ዘገየ። እሺ አቶ ዘገየ ይቀጥሉ ሐሳቡን። እንትን አሁን ይሄ በክሪሙ ማለት መስከረም ላይ አንድ ክላስ ወጥቶ ነበር የግራት ማለት ነው። ይቅርታ አቶ ዘገየ ትንሽ ስልኩ ይቆራረጣል። የግራ ኩላሊት በቅርቡ ወጥቶ ነበር መስከረም ላይ ማለት ነው። የግራ ኩላሊት ወጥቶ በጠጠር ምክንያት። እሺ እና አሁን በዚህ በቀኝ በኩል በእርግጥ በየጊዜው ተከተናለሁ። በቀኝ በኩል አንድ ግሬን ይዞ ታውቀው ጀምሮ ይቀዘቅዘኛል እና የሆነ ሽባ ያደርገኛል። የመሸምቀቅ ነገር ላይ አሁንም የጨጓራ ቦታ መጥተው ሁሉም ተደርጌ ነበር። አሁን ወጥቻለሁ ላይ ማለት ነው። የጨጓራ መድኃኒት በእርግጥ እየወሰድኩ ነው። በስላይት አለ ሽንት ሲሸና የሆነ ትርክራኪ ነገር የሚወጣው ነገር አለ። አልትራሳውንድ ላይ አይታይም። ሽንት ላይ ምን ይታያል ነው? ይቅርታ ሽንት ሲሸና ይወጣል። የሆነ አልፎ አልፎ በተወሰነ ጊዜ ይወጣል። የሆነ ነጭ ነገር ይወጣል። ነጭ ነገር ይወጣል። አልትራሳውንድ ላይ አይታየም። ምን ተባሉ? ህክምና ላይ ምናልባት ህክምና ላይ የተባሉትን ለዶክተር ቢነግሯቸው
ኦኬ ምላሽ ለመስጠት እንዲረዳቸው ህክምናው ላይ ምን ተባሉ አቶ ዘገየ? ህክምናው ላይ ያው ይሄኛው በግራ ኩላሊት ያለው ያው አጠቃላይ ወጣት ዳመጅ ነው ነበርና አጠቃላይ ወጥቶ ጠጣር ነው ነበር። ይሄኛው ልቁ ነው ደህና ነው እንግዲህ ግን በዚህ ከታች ከኩላሊት ስር ከፍኜ አጠገብ አካባቢ በጣም ያመኛል እና በዚህ በዚህ በቂጤ አካባቢ በቃ እንትን እንደመረዘ የሆነ አንዳንድ እንትን ይለኛል ይቆራጣብኛል ከግሬ ድረስ የእጅን ስታጠብ ሁሉ ሽንቅጥ የማድረግ ባህሪ ያለው እና እንደገና ደግሞ ይበዛኛል ማለት እግሬ ምናምን አያጥም ሽንትም ይሸናለው አንዳንድ ጊዜ ይሄኛው ነጭ ነገር ይወጣል ፍርክራሽ ነገር አርቦንቶ ማለት ነው በሽንት ጥሩ ምላሽ ይሰጥበታል ይከታተሉ ምላሹ አቶ ዘገየ ጥሩ ምልክቶችን ያያየን ነበር ዶክተር ስለዚህ አሁን ምልክቶችን ይሄ በደም ውስጥ የዩሪክ አሲድ መጠን ሲጨምር የሚያጠቃቸው አንደኛው አሁን ያወራንበት ያለ ይሄ ሪህ ወይም ጋውቲ አርትራይተስ ነው ሁለተኛው ደግሞ አሁን ልጁ ምን ሲያነሳው እንደነበር ጠጠር ሊያስከትል ይችላል የኩላሊት ጠጠር ሊያስከትል ይችላል ሶስተኛውና ዳይሬክት ቀጥተኛ የሆነ በሽታ ያመጣል ባይባልም በደም ውስጥ የዩሪክ አሲድ መጨመር ወደፊት ወይም ሰውየው በአሁኑ ደረጃ ያሉ ከልብና ከደም ቧንቧ ጋር ተያይዞ ይህ ሰውዬ የመጠቃት እድሉ ከፍተኛ ነው የሚለው ነገር ሊያመለክተን ይችላል እነዚህ ሶስት ነገሮች ናቸው ከዩሪክ አሲድ ጋር ተያይዞ ሊነሱ የሚችሉ ለዛሬ ያዝነው የመጀመሪያውን ወይም የጋውቲ አርትራይተስ ብለን እንጠራው ሪህ ነው የሪህ ምልክቶች ስናይ በሁለት ከፍለን ማየት እንችላለን የመጀመሪያው የቅድም ስናየው እንደነበር በምስሉ ላይ ይሄ አኪዩት ጋውት አታክ የምንለው ነው የአጣዳፊ የሆነ ምልክት ሊያመጣ ይችላል ይሄኛው አጣዳፊ የሆነ ምልክት ምን ናቸው ምልክቶች ስንል የመጀመሪያው መገጣጠሚያ ህመም ማበጥ ከመጠን በላይ ሲነካ ከመጠን በላይ ህመም ስሜት ይፈጥራል ይቀላል ኢቨን ማንቀሳቀስ አይቻልም ያኛው የተጎዳው ወይም አፌክት የሆነው የመገጣጠሚያ ህመም ስናንቀሳቀሰው ከመጠን በላይ ህመም ይፈጥራል ከዛ በተጨማሪ ሙቀት ብርድ ማለት እና የተለያዩ ነገሮችን ሊያስከትል ይችላል የትኛው የመገጣጠሚያ ቦታዎችን ነው የሚያጠቃው ብለን ስናይ ቅድም ልክ እንዳወራ ነው በምስሉ ላይ የመጀመሪያው የእግር አውራጣት መበቀያ ላይ ያለው ነው ከዛ ቀጥሎ የእግር ቁርጭምጭሚት ሊሆን ይችላል የጉልበት ሊሆን ይችላል እጅ ላይ ደግሞ የመገጣጠሚያዎችንም ሊያጠቃ ይችላል ማለት ነው ይሄኛው አኪዩት ጋውቲ አርትራይተስ ነው አንዴ ምልክቱ ከተነሳ በ7 እስከ 14 ሳይታከም በራሱ ሊድን ይችላል በራሱ ይድንና አሁንም ህክምና ሰውየው ወደ ህክምና ካልመጣ የሆነ ጊዜ ተመልሶ ይመጣበታል ሪከረንት ጋውቲ አታክ ዲቨሎፕ ሊያደርግ ይችላል ማለት ነው ይሄኛው አንደኛው ምልክት ነው ሁለተኛው ደግሞ ይሄ ክሮኒክ ጥያቄ እንቀበል ዶክተር ሄሎ ጤና ይስጥልን ማን ነበር አናስተልን ካንትራም ጎጃም ባንዲያ ደም ይባላል እሺ ያው የኔ መገጣጠሚያ ችግር ካለብኝ ረጅም ጊዜ ነው ግሬጋ ይሰማናል ይቀጥሉ ግሬጋ ጣቴ ጋር ይሆናልና ማስታገሻ ዳይክሎስ ያለው ግን ከናንዲዮ ብዙ ለረጅም ሰዓት ህክምና ወስጃለሁ ግን ከናንዲዮ ሊጠፋ አልቻለም ማስቻ መድኃኒት የለውም ወይስ እንዴት ነው እሺ ጥያቄ ይኖራል ዶክተር ሜቢ ያው ተመሳሳይ ጥያቄም ጠይቀው እሺ ምላሽ ይሰጥበታል ይከታተሉ ምላሽ እሺ በሁለት ከፍለን አይተናቸዋል በሁለት ከፍለን አይተና የመጀመሪያው ይሄ አጣዳፊ ወይም አኪዩት ጋውቲ አርትራይተስ ምንለው ነው ይሄኛው ልክ እንደነገርኳችሁ በተደጋጋሚ ሊመጣ የሚችል ከአንድ ሳምንት እስከ 2 ሳምንት ኢቭን በአንዳንድ ሰዎች ላይ በ3 ቀን በ4 ቀን በራሱ ሊጠፋ የሚችል አኪዩት ጋውቲ አታክ ምንለው ሁለተኛው ደግሞ ካልታከመና የዩሪክ አሲድ መጠኑ ካልቀነሰ ይሄ ቋሚ የሆነ የመገጣጠሚያ ችግር ሊያመጣ የሚችል ቅድም በምስሉ ላይ በእጁ ላይ እንዳያችሁት በጣም ያበጠ ማጠፍና መዘርጋት ማይችል ይሄ ቶፋሸስ ጋውቲ አርትራይተስ ክሮኒክ ቶፋሸስ ጋውቲ አርትራይተስ ምንለው ማለት ነው እሱን ሊያስከትል ይችላል ማለት ነው እሱ ምንድነው በጣም ያብጣል ኢሜጂንግ ወይም ራጅና የተለያዩ አልትራሳውንድ ብናሰራለት ከመገጣጠሚያ አካባቢ ያሉ ነገሮች የተጎዱ ይሆናሉ ማለት ነው እሱኛው ብዙ ጊዜ ህመም ላይ ፈጥር ይችላል ህመም ቢኖረውም ራሱ ቀስ ያለ በጣም ቀላል የሆነ ህመም ነው እነዚህ ናቸው ምልክቶች በዋናነት ጥሩ እንግዲህ ህመሙን የሚቀሰቅሱ ነገሮችን ብናነሳ ጥሩ ነው ዶክተር
ምንድናቸው ህመሙን የሚቀሰቅሱ ነገሮች? አንዳንድ ሰዎች ከምግብ ጋር ያያይዙታል። ይሄን አይነት ምግብ በመመገብበት ጊዜ ይነሳል ሲሉ እንሰማቸዋለን እና እንደዛ አይነት ነገር አለ ወይ በሳይንሱ ላይ? ያው ቅድም ለማውራት እንደሞከር ነው ምንድነው አመጋገብ ጋር ተያይዞ አንደኛ እንደ መንስኤ ሊሆን ይችላል። ሁለተኛ ደግሞ አመጋገባችን በደም ያለውን የዩሪክ አሲድ መጠን የሚጨምረው ከሆነ ያ ሰውዬ የዩሪክ አሲድ ፕሮብለም አለበት ወይም ችግር አለበት። ከዛ በተጨማሪ ዩሪክ አሲድ ሊያመነጩ ወይም ሊጨምሩ የሚችሉ ምግቦችን ከተመገበ የዩሪክ አሲድ መጠኑ ሊጨምር ይችላል። አሁን ለምሳሌ አንድ ሰው የጋውቲ አርትራይተስ ተጠቂ መሆኑ እየታወቀ አዘውትሮ ስጋ የሚበላ ከሆነ ሊያስነሳበት ይችላል። አዘውትሮ አልኮል የሚጠጣ ከሆነ ሊያስነሳበት ይችላል። በተቃራኒው ደግሞ አትክልት ላይ ወተትና የወተት ተዋጽኦዎች ላይ በደንብ የሚመገብ ከሆነ የመነሳት እድሉ ሊቀንስበት ይችላል። ቅድም እንደነገርኩ የአኪዩት አታኩ ወይም አጣዳፊ የሆነው የሪህ አይነት ሚነሳ በራሱ ሚሻል ነው። ስለዚህ ምግብ የዩሪክ አሲድ መጠን የሚጨምሩ ምግቦችን ሲመገብ ይነሳበታል። የዩሪክ አሲድ መጠን የሚቀንሱ ምግቦችን ሲመገብ ደግሞ ሊሻለው ይችላል፣ ሳይነሳ ሊቀር ይችላል። ከዛ በተጨማሪ እንዲሁ በመድኃኒቶችን ሲወስድ የተለያዩ መድኃኒቶችን ሲወስድ ይጨምራል። ከነቀበል ዶክተር ነሽ? ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ጤና ይስጥልኝ። ከአዲስ አበባ ሳራ እባላለሁ። እኔ ጌታ። እሺ ቀጥሉ። አዎ፣ እና አሁን እያየሁት ነበርና እየተከታተልኩኝ የመጀመሪያ ላይ እግር ላይ የነበረው እብጠት እኔ ላይ ስላለ ስለሚታየው ነው። ምንድነው እኔ ሪህና አልትራይተስ ልዩነታቸውን ለማወቅ ፈልጋለሁ በመጀመሪያ። እሺ። እንደገና ሲቀጥል እኔ አውራጣቴን ያመኛል። ምንድነው መነሻውና ምክንያቱ ብትሉኝ ሃይ ሂል አደርግ ነበር በብዛት። ሃይ ሂል አረጋለሁ፣ በጣም ካረጋለሁ፣ ጫማ አልመርጥም። ይሄ ማለት ከ20 ዓመት በፊት ኦልሞስት እና እያለ እየተፈገፈገ መጥቶ አንጓውን እግሬን ሁለቱንም ቀኙንም ግራውንም በቃ በጣም እየተሰቃየሁኝ ኢቭን አውራጣቴ ውስጡን ነው የሚሰማኝ። ከላይ እንደተባለው የሚቀላ ነገር የለውም፣ ሌላ ነገር የለውም። እስቲል አሁንም ቢሆን ወክ አረጋለሁ 3 ሰዓት ያህል መንገድ መጓዝ እችላለሁ በኖርማል ጫማ። እሺ። የህመሙን ሁናቴ ማለት ነው። ሲፈልጋው እንደማንከስ ይለኛል። ከትንሽ ደቂቃዎች በኋላ ደግሞ ይተወኛል። አሁንም እያላችሁ ሲሉ ስለነበረ ዶክተር ቀስ በቀስ በራሱ ይድናል ወይ ይተዋል፣ ህመም አንዳንዴ ይመጣል ስለተባለ ነው ይሄ ነገር የሆነብኝ። እኔው አሁን ላስት የመጨረሻ የታየሁት አሳዩኝ በኤክስሬ ላይ 3-4 ሐኪም ጋር ሄጃለሁ አለ የተባለ ሐኪም ጋር። ግን ኦፕራሲዮን መሆን ትችያለሽ፣ ሰፖርትም እየተጠቀምኩ ነው ያለው። ሰፖርቱን ሳረግ ለመኝታዬም ምንም አይነት ፊል ምንም የሚሰማኝ ነገሮች የሉ። አሁን ግን ኦፕራሲዮን ትሆኛለሽ ስለተባልኩኝ ይሄን በዚህ ህክምና እንደዛ ካላለ አማራጩ ደረቅ ጫማ ታረጊያለሽ፣ አዘርዋይስ ግን በቃ ኦፕራሲዮን ሆኖ እነዚህ መሃሎቹ ተለይተዋል። አንጓውና አንደኛውን ደግሞ ራይት ሳይድ አንደኛውን አውራጣ የጎን ጣቴን ሁሉ ትንሽ የመቁረጥ ማለት የመቁረጥ ስላት ውስጥ የመጣት ነገሮች እንጂ የእብጠት ምልክት የመብላት የምንም ነገር የለኝም። ግን በቃ ህመሙ ጉጥ ሆናለች። ግን ትንሽ እንደ ጉጥ ሆና የወጣች ጫማ ላይ ሁሉ ታስታውቃለች። እና ይሄ ነው እና ኦፕራሲዮን ስለመሆን የሚያስደርገኝ ነገር አለ። ፕላስ ደግሞ ሪህና እዚህ ሀገር ሳይሆን እኔ አሜሪካን ሀገር አልትራይተስ ነው ጉድና ባድ አልትራይተስ ልዩነቶች አሉ ተብሎ የኔ አልትራይተስ የታየው የዛሬ 15-16 ዓመት ነው። ጉድ ምንድነው የሚባለው? ጉድ አልትራይተስ ነው። እዚህም ስመጣ ምንም ነገር የአልትራይተስ ስሜቶች የሉኝም። ለዚህ ነው አሁን በሪህና በአልትራይተስ ምክንያቶች ልዩነታቸውን ልወቀው። እንደገና ደግሞ ኦፕራሲዮን ሊያስደርገኝ የሚችልበት ነገር ምን ሊሆን ይችላል? ለመዳንስ እድሉ አለ ወይ? የዲያቤቲክስም ነኝ መድኃኒት ወጣለሁ ለማለት ነው። እሺ። እና እድሜ 54 ዓመት ነው። 54 የፕሬሸር መድኃኒት ወስዳለሁኝ። ኮሌስትሮል ደግሞ ሎ ነው። እንደው ኮሌስትሮሉን ለማስተካከል ሁሉ የኮሌስትሮል መድኃኒት ወስዳለሁ። ኮሌስትሮል ግን የለኝም። ጥሩ
እና አብራርቼ ነው የተናገርኩት። ጥሩ ለሐኪም ቅርብ ስለሆንኩኝ ነው በደንብ እንድትረዱኝ ብዬ። በጣም ጥሩ ነው። ጥሩ አድርገው ነው የነገሩን። ዶክተር የሚቀር ነገር ያለ አይመስልም። በጣም አሪፍ አድርጋ ነው የገለጸችው። አመሰግናለሁ። ምላሹን እንሰጣለን። ይከታተሉን በቴሌቪዥን። እሺ እኔ ጌታ ያያያችሁ ነው። እሺ እናመሰግናለን። እሺ ጥሩ ኦኬ ወደ ጀመርነው እንመለስና እሱን ቋጭተን ጥያቄዎችን ምላሽ እንሰጣለን። ዶክተር የሚቀሰቅሱ ነገሮችን ያየን ነበርና አንዳንዴ ምግቦችን ያነሱልን ነበር የስጋ ተዋጽኦችን የሚጠቀሙና ፍራፍሬና የወተት ተዋጽኦችን ሲጠቀሙ ይቀንሳል። እሱን ያየን ነበር። ሌላ ምናነሳ ነገር ከዛ በተጨማሪ እንግዲህ ቅድም እንዳልሁት መድኃኒቶች የሚጠቀሙ ይሄ የዩሪክ አሲድን መድኃኒት የሚጠቀሙ ሰዎች ዩሪክ አሲድ ሊጨምር የሚችል መድኃኒት የሚጠቀሙ ሰዎች ሊያባብስባቸው ወይም ሊያስነሳባቸው ይችላል። ትንሽ የሆነ አንዳንዴ ማይነር የሆነ ትራውማም አንዳንዴ ሊያነሳሳው ይችላል። እነዚህ ነገሮች ለመነሻነት ምክንያት ሊሆኑ ይችላሉ። እነዚህ ናቸው ያሉት ነገሮች ማለት ነው። እሺ ጥያቄዎች ስላሉ ወደ ጥያቄዎቻችን እንመለስ። ዶክተር የአቶ ሰለሞን ቁርጭምጭሚታቸው አካባቢ ነው ጀምሮ ህመም እንዳለ በሳቸው አገላለጽ መብላት አለ ብለውናል። ወገባቸው አካባቢ እንዲሁም አውራጣቴን ነው በጣም ህመሙ ያለ ብለውናል። 43 አመታቸው እንደሆነ ነገረውናል። እብጠት ያለው አይመስልም ከነገሩን ሁኔታና በነገሩን ልክ ነው ምላሽ የምንሰጠው። ማየት ያስፈልጋል ግን ሲነግሩን ነው እኛ ምላሽ የምንሰጠውና ለአቶ ሰለሞን ምንድነው መሰጣችሁ? ወደ ያንዳንዱ ጥያቄ ከመግባታችን በፊት እነዚህ ጠቅላላ አብዛኞቹ ከቁርጥማት ጋር ተያይዞ የተነሱ ጥያቄዎች ስለሆኑ ቁርጥማት ምንድነው የሚለውን የተወሰነ እንደው አንድ ደቂቃ ያህል ለማውራት ያህል እንደውም ሳራም ስላነሱት አርትራይተስ እና ሪህን ትንሽ እንደውም እሱ ስለሆነ ይሄ ቁርጥማት ማለት እንግዲህ ማንኛውም ከመገጣጠሚያ አካባቢ ሊከሰት የሚችል ህመም ነው። የተለያዩ መንስኤዎች ሊኖሩት ይችላሉ። ከመንስኤዎች አንዱ ይሄ የዩሪክ አሲድ መጨመር ወይም ጋውቲ አርትራይተስ ወይም አሁን ያወራንበት ያለ ሪህ ነው። ሌላኛው ሮማቶይድ አርትራይተስ ነው። ኢቭን ሰው አንዳንዴ በመቀላቀል ሮማቶይድ አርትራይተስን እንደ ሪህ ይቆጥረዋል። በተለይ ወደ ገጠሩ አካባቢ ስንሄድ ሮማቶይድ አርትራይተስን እንደ ሪህ ይቆጥሩታል። ሌላኛው ኦስቲዮ አርትራይተስ በተለይ እድሜያቸው የገፋ እንደዚህ አሁን ቀደም እህታችን ስትገልጸው እንደነበር ሂል ጫማ የሚያረጉ የተመቻቸ መንገድ ላይ የማይጓዙ ፍትጊያ ያለው በመገጣጠሚያና በመገጣጠሚያ ላይ ፍትጊያ የሚያመጣ ሲሆን ይሄ ኦስቲዮ አርትራይተስ ይላል። አንዳንዴ ከኢንፌክሽን ጋር ተያይዞ ኢቭን ከቲቪ ጋር ተያይዞ ሌላ ከዚህ ከአባላዘር በሽታዎች ጋር ተያይዞ ይሄ መገጣጠሚያ ህመም ሊያመጣ ይችላል። ስለዚህ የትኛው ነው የሚለውን ለማየት አንደኛ ወደ ሐኪም ቤት ሄዶ በስነ ስርዓት ምርመራ ማድረግ የትኛው ነው ያመጣው። የመጀመሪያው ነገር ለምን ያህል ጊዜ የቆየ ነው፣ የትኛውን መገጣጠሚያ ቦታዎች ነው ያጠቃው፣ በአንዴ ብዙ መገጣጠሚያ ነው ያጠቃው ወይ አብሮ በጣለ ወይ ሌላ ምልክቶችስ ይታያሉ ወይ የሚለውን ማየት ያስፈልጋል። ስለዚህ ዝም ብሎ ቁርጥማት ያለበት ሁሉ ሪህ ላይ ሆነ ይችላል፣ ቁርጥማት ያለበት ሁሉ ሮማቶይድ አርትራይተስ ላይ ሆነ ይችላል፣ ቁርጥማት ያለበት ሁሉ ቲቪ ወይም ቱበርኩሎሲስ ላይ ሆነ ይችላል። ስለዚህ ማየት ያስፈልጋል። የትኛው ነው ለየትኛው ነው ምልክቱ የሚያዳላው፣ ምርመራዎችስ ለየትኛው ነው የሚያሳዩት የሚሉት ቅድማ ስታነሱ አሁን ስኳር ያለበት ሰው የመገጣጠሚያ በመገጣጠሚያው ይሄ ጆይንት ዲፎርሚቲ ሊያመጣ ይችላል ወይም መገጣጠሚያው በስነ ስርዓት እንትና ለማድረግ ሎካ ለማድረግ ነገር ሊመጣ ይችላል። እሱ ለኦስቲዮ አርትራይተስ ሊያጋልጥ ይችላል፣ ዲፎርምድ ሊሆን ይችላል፣ ፔን ሊፈጥር ይችላል። እነሱ ነገሮች አሉ። ስለዚህ እነዚህ ነገሮች ማየት አለብን ማለት ነው የትኛው ነው የሚለውን ለማየት። ስለዚህ ወደ አቶ ሰለሞን ጥያቄ ስንመጣ እንግዲህ እሱ የሚያመው እግሩን ነው፣ ከወገቡ ጀምሮ ነው። ቅድም በጥናቶች እንደሚያሳዩት አብዛኛው ወደ ሆስፒታል የሚያመጣው የመገጣጠሚያ ችግር የጀርባ ህመም ነው። ይሄ ዲስክ ምንድነው ከሱ ሊሆን ይችላል። ጀርባችን ላይ ነርቭ ሲጫነው ህመሙ ከጀርባችን ይጀምርና እስከ ታች እስከ እግራችን ሊሄድ ይችላል። ከሱ ጋርም የተያያዘ ሊሆን ይችላል። ስለዚህ ሐኪም ቤት ሄዶ በደንብ ምርመራ ማድረግ ከየትኛው ነው በእርግጥም የመገጣጠሚያ ችግር ነው ወይስ የነርቭ ችግር ነው። ኢቭን አንዳንዴ ይሄ ወደ እግራችን የሚወስደው የደም መጠን ሲቀንስ እንደዛ አይነት ህመም ሊፈጥር ይችላል። ስለዚህ ከሚነግረን በተጨማሪ ሐኪሙ በምርመራ የሚያየው ነገርም ሊኖር ይችላል። እነሱ ነገሮች መታየት ሊያስፈልገው ይችላሉ። እድሜም 40 ምናምን ውስጥ ኖሯል። ከስራ ጋር ተያይዞ ካለው ከበሽታው መጠኖች ጋር ተያይዞ
ኦስቲዮአርትራይተስ የመሆን እድል ሊኖረው ይችላል። ስለዚህ ወደ ሕክምና ቦታ ሄዶ በደንብ ያሉት ምርመራዎች ምን ናቸው በደንብ ከሐኪሙ ጋር ጊዜ ወስዶ ቢያወራ የተሻለ ይሆናል የሚል ነው። ሌላው አትሶገዬ በየግራ ኩላሊታቸው አካባቢ ነው ችግር እንዳለ የነገሩን። ከዛ በኋላ የመጣ ነው ብለው የሚያስቡት የእግራቸውን ህመም አለ፣ የመስነፍ ሁሉ አለ እግሬ ላይ ነው ያሉን። ሽንት በሚሸኑበት ጊዜ የሚወጣ ነገር አለ። እንግዲህ በእርሳቸው አገላለጽ ወይ ጠጠርን ማሳይ ሊሆን ይችላል እንዲህ አይነት ነገር አለና ከቁርጥማትም አለው ይሄ ህመም ምናልባት ከሬ ጋር አሁን ካነሳችሁ ጥርስ ጋር የሚያዝ ከሆነ ብለው ነው ያነሱት። ምንድነው ቅድም እንደነገርኳችሁ የዩሪክ አሲድ መጠን ሲጨምር ሌላኛው ሁለተኛው የበሽታ አይነት የኩላሊት ጠጠር ነው ብለን ስለዚህ ምን አይነት የኩላሊት ጠጠር ነው የሚለውን የዛን ጊዜ ሲሰራ የአንደኛው ኩላሊት ሲወጣ የዛን ጊዜ የተሰሩ ምርመራዎች ሊያስፈልጉን ይችላል። ሁለተኛ የደም የዩሪክ አሲድ መጠኑን ማየት ሊያስፈልጋል። እሱ ከነገረን አንፃር በኢቭን በተለይ በብልቱ ፈሳሽ የሚወጣ ከሆነ ይሄ ሪአክቲቭ አርትራይተስ ምንለው በካባላዘር በሽታ ጋር ተያይዞ የሚመጣ የመገጣጠሚያ ችግር አለ። እሱ ሊሆን ይችላል። በተለይ በብልቱ ፈሳሽ ሽታ ያለው ፈሳሽ ከሆነ ነጭ ነገር ከሆነ የሚወጣ ወይስ የሆነ ጠጠር ነገር ነው የሚለውን እሱንን ማየት ሐኪሙ ሄዶ አይቶ ዩሪን አናላይሲስ ምንለው አለ ወይም የሽንት የናሙና ምርመራ ማለት ነው። በዛ መሰረት ማረጋገጥ የግድ ሊያስፈልግ ይችላል። አሁን ለሱ ኬዝ ሊሆን የሚችሉ እንዳልኩ ከእንትን የልቅ ከሪሁ የልቅ ከዚህ ከአባላዘር ጋር ተያይዞ የሚመጣ የመገጣጠሚያ ችግር ሊሆን ይችላል። እንዳልኩ ቅድም ነርቭ ጋር የተያያዘ በተለይ መስነፍ ምን ካለ የእግሩ መስነፍ መደንዘዝ ነገር ካለ ከነርቭ ጋር የተያያዘ ሊሆን ይችላል። ሌላ ነገሮችም ሊሆኑ ስለሚችሉ በደንብ ሐኪምን ማማከር። አሁን ምንድነው ዋናው ትልቁ ነገር ምልክቶች እነዚህ ቅድም እህታችን ስታነሳ እንደነበረው የነዛ የሚታዩ ምልክቶች አጥንቱን ሊጎዱ የመገጣጠሚያ ሊጎዱ የሚችሉ ናቸው ወይ ህይወትን ሊያሳጡ የሚችሉ ነገሮችን ናቸው ወይ ብሎ የመጀመሪያው እነሱን መለየት ነው። እነዛ ምልክቶች ምን ናቸው ስለንስና አንደኛ ከቀነቀን የመገጣጠሚያ ህመም የባሰ መሄድ ከሆነ ክብደት መቀነስ ካለ ህመሙ በጣም ከባድ ከሆነ የዛን ጊዜ ወደ ሐኪም ቤት ሄዶ የሐኪም ምክር ማግኘት የተሻለ ይሆናል። ጥሩ። ሌላው አቶ ባንቴ ያነሱት ከመገጣጠሚያ ችግር ነው። እሳቸውም ያነሱት እግሬ ላይ ነው አብዛኛውን ችግር ያለው ረጅም ጊዜ ቆየ ነው ብለውናል። ዳይክሎፊናክ ይመስለኛል እየወሰዱ ነው በረጅም ጊዜ ያሉት። ጨርሶ የሚጠፋበት ህክምና የለውም ወይ ጥያቄ ነው። አሁን ምንድነው ሁለት አይነት አሁን በአብዛኛው የሚታዩ በተለይ ከዚህ ጋር የኛን የዛሬውን የቶፒክም አብረን ህክምናዎችን እናነሳለን። ይሄ ጋውቲ ሲሆን ህክምናው ምንድነው የመጀመሪያው ህመሙን ማስታገስ ወይም ህመሙን ማከም ነው። ይሄ ትሪቲንግ ዘ አኪዩት ፍለር ስቴት ምንለው ማለት ነው። እሱን ለማከም አንደኛው ከቀላል ማስታገሻ ከራስ ምታት ጀምሮ ኢቡፕሮፌን ዳይክሎፊና ምንላቸው ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ምንላቸው አሉ። ከዛ ስቴሮይድ ላይ ፕሪዲንሶሎን እንጠቀም እንችላለን። በጣም ከተገኘ ግን የተሻለ መድኃኒት ኮልቺሲን ተባል መድኃኒት አለች። እነሱን ከአንድ ሳምንት እስከ 2 ሳምንት ህመሙ እስኪጠፋ ይሰጣል። ህመሙ እስኪጠፋ ከተሰጠ በኋላ ከዛ በኋላ ተመልሶ እንዳይመጣ መከላከያ መንገድ አለ። አንደኛው መከላከያ መንገድ ያመጋገብ ቅድም ስናወራቸው እነዚህ ማባብሱ ሊያስነሱ የሚችሉ ነገሮችን መቀነስና ሊቀንሱ የሚችሉ ምግቦችን መመገብ፣ አልኮል አለመጠጣት፣ ስጋ አለማዘውተር፣ መድኃኒቶች ካሉ ከሐኪም ጋር ተያይዞ እነዛን የዩሪክ አሲድ መጠን ማይጨምሩ መድኃኒቶችን መውሰድ እሱኛው አንደኛው መንገድ ነው። ሁለተኛው ደግሞ መድኃኒቶች አሉ። ሁለት አይነት መድኃኒቶች ናቸው። አንደኛው መድኃኒት እንዳይፈጠር የሚያደርግ የአሎፐሪኖል ብለን በብዙ ጊዜ በእኛ ሀገር የሚሰጠው መድኃኒት ነው። የመጀመሪያ ደረጃ መድኃኒት ምንለው ነው። ተመልሶ እንዳይመጣበት የዩሪክ አሲድን የደም የዩሪክ አሲድ መጠንን በመቀነስ ማለት ነው። ደም ከዩሪክ አሲድ መጠን ከ7 በላይ ከበለጠ ለዚህ ለሪህ አጋላጭ ሊሆን ይችላል። እነሱን ማድረግ አለብን። ከዛ በተጨማሪ በሽንት መልክ እንዲወጣ ማድረግ ያስፈልጋል። እነዚህ እንትኖች ምንድነው የሚያደርጉት ተመልሶ እንዳይመጣ መከላከያ መንገዱን አሁን ለሱ ኢቨን ጋውት ተብሎ ከሆነ እንትን ማድረግ አለብን ማለት ነው። ጥሩ። እዚህ ጋር የምናነሳው ዶክተር ህክምናውንም ስላነሱልኝ ነው እግረ መንገዱንና ከምግብ ጋር በተያያዘ በቅርብ የምናውቃቸው አንዳንድ የማህበረሰብ ክፍሎች የሚወስዱት ነገር የምናየው
ከጥራጥሬ አንፃር እንኳን ከእህል ሲዘጋጅ ከዛ አንፃር የልክ የአተርና የመሳሰሉትን ውጤቶች የባቄላ የመሳሰሉ ውጤቶች ስንወስድ ይነሳል። በሌላ መንገድ ደግሞ ለምሳሌ ሽሮ የምንለው ምግብ ሲበሉ እንኳን መርጠው ነው ከምን የተዘጋጀ ነው ብለው መርጠው ሲበሉ እናያለን። እና ምናልባት ይሄ እንዴት ይታያል ወይስ እንደየሰው የሚታይ ነገር? አንዳንዴ እንግዲህ ምንድነው ከህብረተሰቡ የሚመጡ ነገሮች በሳይንሳዊ የተደገፉ ሊሆኑ ይችላሉ፣ በሳይንሳዊ ያልተደገፉ ነገሮች ይችላሉ። ይሄ በሳይንሳዊ ያልተደገፉ ነገሮች ምንድነው አሶሲዬሽን ኮኢንሲደንት በአንዳንዴ አብረው የመከሰት እድል ሊኖራቸው ይችላል። ለምሳሌ አንድ ሰው በጣም ጥራጥሬ በተለይ ሎሚ፣ ብርቱካን እነሱ የሚበላ ከሆነ ይቀንስለታል። ፕሮቲኑ በጣም የጨመረ ከሆነ አሁን ለምሳሌ ባቄላና ከነዛ ጋር ፕሮቲኑ ከመጠን በላይ መቀነስ ግን ስታዲዎች የሚሉት በፕሮቲን መጠን ዲፔንድ ላይ ሆነ ይችላል ነው የሚሉትና የሰውየው የሚወስደው የፕሮቲን መጠን ሳይሆን የፕሮቲን አይነት ነው። ከከብትና ከእንስሳት ውጤቶች ከሆነ እሱንን በማድረግ አለብን። ጥሩ እንቀጥል ዶክተር። ከመጋገብ ጋር ተያያዘውን ይሄን ያህል ካልን ምናልባት ምን ጨምረው ካለን ጨምር ካለና ወደ ሳራ ጥያቄ እንሂድ። የሳራ ጥያቄ ቀደም ሲል እንዳነሱት ለዩልና ሁለቱን ያሉ አርትራይተስ እና ገውቲ የምትሉት ምን አይነት ነው ልዩነቱን ማወቅ ፈልጋለሁ ብሏል። ቀደም ያነሱት ምላሽ ይሆናል ብዬ አስባለሁ። ሌላው ላይ አውራጣታቸው ላይ ነው ግራ አውራጣታቸው ላይ ነው ችግሩ ያለው። መንገድ እንደሚሄዱ ነግረውናል። ጫማ እንደማይመርጡና ረጅም ጉዞም ሲጓዙ ብዙ ጊዜ ጫማ አይመርጡም። ያው የመጓዝ በእግር የመጓዝ ልምድ አላቸው። ከዛ የመጣ ነው ብለው ያስባሉ እርሳቸው። አንጓው ተጎድቷል ነው የሚሉ በጣም ቅድም ያነሳነው ምልክቶች የሚቀላ ከውስጥ የሚታይ ነገር እንደሌለው ነግረውናል። አሁንም ድጋፍ ይፈልጋል። ይሄ የእግራቸው ክፍል በድጋፍ ነው እስካሁን ያለውና ሕክምና ሄደዋል። ኦፕራሲዮን ወይም ቀዶ ሕክምና ዋናው ነው ወይም ደረቅ ጫማዎችን መጠቀም ልምድ ይኖር የሚል እንደተሰጡ ነው የነገሩንና ምንድነው የሳቸው አሜሪካን ሀገር እንደቆዩ ነግረውናል። ምናልባት ጥሩ የሚባለው የአርትራይተስ አይነት ነው የእርሶም ተብያለሁ ብለውናልና ምንድነው ለሳቸው ከእንትኑ ከሳቸው ኬስ ስንነሳ የሳቸው ኬስ ከጋውቲ አርትራይተስ ጋር የሚገናኛል። የደም ግፊት አለባቸው፣ ስኳር አለባቸው። ከስኳር ያለባቸው ሰዎች የመገጣጠሚያ ችግር ብዙ ጊዜ እንትን ይላሉ። አንደኛው የስለ ስኳር ታማሚዎች ምን መክረው ነገር ይሄ ዳያቤቲክ ፉት ኬር ምንለው ማለት ነው። ዳያቤቲክ ፉት ኬር አንደኛው ኮምፖነንቱ ምንድነው የመገጣጠሚያ ችግር ካለ እሱን ተሎ ማስተካከል፣ አሪፍ ጫማ መልበስ ነው። የሳቸው አሁን ከስኳር በሽታ ጋር ተያይዞ ያለ የመገጣጠሚያ ችግር በመነገራችን መሰረት ሊሆን ይችላል። የቻርኮት ጆይንት ዲፎርሚቲ ምንለው ማለት ነው። ከስኳሩ ጋር በስኳሩ የመጣ ስኳሩ ነርቭን ይጎዳል፣ ስኳሩ መገጣጠሚያ እንትን ይጎዳል። ዘን የመገጣጠሚያ ጥሩ የሆነ አላይመንት ላይ ኖረው ይችላል። ጥሩ የሆነ አላይመንት ሲኖር በተለይ እሳቸው እንዳሉን ጥሩ ያልሆነ ጫማ ሂል ያለው ጫማ የሚለብሱ ከሆነ ለህመም ያጋልጣል። ኦስቲዮ አርትራይተስ ሊያጋልጥ ይችላል። አንዳንዴ ጥሩ ያልሆነ ወይም ጤናማ ያልሆነ የአጥንት እድገትም ሊኖር ይችላል ወደ መገጣጠሚያ ስፔሱ። ስለዚህ እሱንን በቀዶ ሕክምና የግድ የመጀመሪያው ዲግሪው ማየት ምን ያህል ደረጃ ነው ይሄ የመገጣጠሚያ ችግሩ የተከሰተው፣ ይሄ ቻርኮት ጆይንት ዲፎርሚቲው ምን ያህል ደረጃ ደርሷል ከስኳር ጋር ተያይዞ የሚለውን እሱንን ማየት ያስፈልጋል። ከፍተኛ ከሆነን እና በጫማ በመልበስ አንዳንዴ ለስኳር በሽተኞች የተባለ ተብሎ የሚዘጋጅ ጫማ ራሱን የቻለ ጫማ አለ። እሱንም መልበስ እሱን እየለበሱ ማይስተካከል ከሆነ እስከ ዲግሪው ታይቶ ወይም የበሽታ ደረጃው ታይቶ ሕክምና ይሄ ቀዶ ሕክምናው ሊያስፈልግ ይችላል። እሱ የሚወስነው ምንድነው የስኳር ሐኪሙና የአጥንት ሐኪሙ በአንድ ላይ በመነጋገር ያለውን ደረጃውን አይተው ሊወስኑ ይችላሉ ማለት ነው። ምናልባት እርሳቸው ረጅም ጊዜ የመሄድ በእግር የመጓዝ ልምድ ስላለኝ ከዛ የመጣ ነው ብለው ነው የሚያስቡት። ምን አሁን እርሶ የሰጡት እንዳለ ሆኖ ማለት ነው።
ጉጥ ነገርም ፈጥሯል በውጭ የሚታይ ነገር ቅድም ካልኩት ጆይንት ዲፎርሚቲ ያልኩ ማለት ነው ጉጠት መፍጠሩ አፈንግጦ መውጣቱ ይሄ ከተፈጥሮ የመገጣጠሚያ ችግር እንትን አላይመንት በአፈንግጦ ይወጣና ያልሆነ የራሱን የተወላገደ የመገጣጠሚያ ይፈጥራል ማለት ነው እሱ ነገር ይላል ሌላው ይሄ ብዙ ጊዜ መንገድ የሚጓዙ ሰዎች ሯጩ የሆኑ ሰዎች ለይሄ አጥንትና አጥንት እንትን ፍሪክሽን ሊፈጥር ይችላል እሱ ፍሪክሽን ሲፈጥር ለህመም ሊያጋልጣል በተለይ ይሄ ኦስቲዮአርትራይተስ የምንለው የመገጣጠሚያ ችግር ወይም ኦስቲዮአርትራይተስ ቅድም አንዱ መለያው ያለች አርትራይተስ እና ጋውቴ ነው ያለ አንዱ አርትራይተስ ታይፕ ኦስቲዮአርትራይተስ ነውና ይሄ ስትረስ ከጨመረ ለብዙ ጊዜ ኤክሰርሳይዝ የሚያደርግ ከሆነ ያ መገጣጠሚያ ክፍል ይሄ መገጣጠሚያውን ከጉዳት የተከላከሉት ነገሮች ሊጎዱ ይችላሉ ዘን አጥንትና አጥንቱ መፋተግ ሊያመጣ ይችላል ህመም ሊፈጥር ይችላል ለኦስቲዮአርትራይተስ ሊያጋልጥ ይችላል ለብዙ ጊዜ በጣም ለብዙ ጊዜ በእግራቸው የሚጓዙ ሰዎች ፊት ያልሆነ ጫማ የሚለብሱ ሰዎች እንደዛ አይነት ነገሮች ሊያስከትሉ ይችላል ግን እሷ እንደነገረችን አፈንግጦ የወጣ የመገጣጠሚያ ችግር ካለ ሞሮፍ ከዚህ ከስኳሩ ጋር ኦር ኦስቲዮፋይት ከምንላቸው ከነሱ ከመገጣጠሚያ ችግሮች በቀዶ ህክምና መስተካከል ካለባቸው የመገጣጠሚያ ችግር ሊመደብ ይችላል ማለት ነው ስለዚህ ራጁን ማየት ያስፈልጋል ምን ያህል ነው የመገጣጠሚያው ችግሩ ጉዳቱ ምን ያህል ነው የሚለውን እነሱ ነገሮች ማየት ያስፈልገናል ማለት ነው ስለዚህ አስፈላጊ በሚሆንበት ጊዜ ቀዶ ህክምናውም ሊመከር ይችላል ማለት ነው ከዚህ ከኛ ጋር ከዛሬው ቶፒክ ጋር ተያይዞ ቅድም እንዳልኳችሁ የመጀመሪያው ህክምና ህመሙን ማከም ነው ህመሙን ካከምነ በኋላ እንዳይመለስ መከላከያ መስጠት ነው እንዳይመለስ መከላከያ ከሰጠን በኋላ ቅድም ያየናቸው ይሄ ክሮኒክ ቶፋሸስ አርትራይተስ ካሉ እና ሪፍራክተሪ ከሆነ አንዳንዴ ቀዶ ህክምና እንደ ኦፕሽን የመጨረሻ አማራጭ ሊሆን ይችላል ማለት ነው ጥሩ ከህመሙ ጋር ያሉ ሰዎች ማድረግ አለባቸው ብለው የሚያስቡት ጥንቃቄ ምንድነው ዶክተር ከነዚህ አንዴ የዩሪክ አሲድ ጨምሯል ከተባለ ማድረግ ያለባቸው አንደኛ ክትትል ማድረግ አለባቸው ሐኪም ቤት ይሄዱ በየጊዜው የዩሪክ አሲድ መጠናቸውን ቼክ ማድረግ አለባቸው የዩሪክ አሲድ መጠናቸው በተለይ ከዚህ በፊት ሪክ ተነስቶባቸው የሚያውቅ ከሆነ ከ6 እና ከዛ በታች መሆን አለበት ከተቻለ ከ5 በታች ግን ቢያንስ ከ6 በታች መሆን አለበት እሱን ማድረግ ሁለተኛ አመጋገባቸው ጤናማ የሚባለው 6 ነው ዶክተር ከ6 በታች በደም ውስጥ የዩሪክ አሲድ መጠን ጨምሯል ለማለት በሴቶችና በወንዶች ሊለያይ ይችላል ግን ጠቅላላውን ከ7 በላይ ከሆነ ዩሪክ አሲድ ጨምሯል ብለን መውሰድ እንችላለን ይሄ ሰውዬ አት ኤኒ ታይም በሚቀጥሉት ወራት ወይ አመታት ሪህ ሊነሳበት ይችላል ከ7 በላይ ከሆነ ማለት ነው ግን ከ7 በላይ ሆነ ማለት ይህ ሰውዬ ሙሉ በሙሉ ያ በሽታውን ያ ምልክቶችን ሊከሰቱበት ይችላል ማለት አይደለም ኢቭን ዩሪክ አሲድ ጨምሮ በሽታውን ምልክቶች ላይ ያመጡ ይችላል what called asymptomatic hyperuricemia ምንለው ማለት ነው asymptomatic ሆኖ ሊቆይ ይችላል እነዚህ asymptomatic የሆኑ ወይ ምልክት የሌለባቸው ግን በደማቸው የዩሪክ አሲድ መጠን የጨመረባቸው ሰዎች ላይ ህክምና ያስፈልጋል ወይ የሚለውን እሱ እንደ ሪስኩን መከፋፈል አለበት ሐኪሙ ነው ያሉት ይሰውዬ ጋውት ዲቨሎፕ የማድረግ እድሉ ምን ያህል ነው ይሰውዬ ኔፍሮሊቲያሲስ ወይም የኩላሊት ጠጠር የዲቨሎፕ የማድረግ እድሉ ወይም የምልክቶችን የማምጣት ፕሮባቢሊቲ ምን ያህል ነው ብሎ ያያል ይሄንን ለዚህ ለመከፋፈል የሚጠቀምበት መንገድ አንደኛው ምን ያህል ጨምሯል በተለይ 8 እና ከዛ በላይ አንዳንድ መጣፎች ኢቭን ከ13 በላይ ከሆነ ምልክቱን ባይኖር የደም የዩሪክ አሲድ መጠን መቀነስ አለበት ይላሉ ግን ምልክት እያለና ከ7 በላይ ከሆነ መታከም አለበት ሌላው አንዴ ህክምናው ከተጀመረ በኋላ 7 አይደለም ከ6 በታች መሆን አለበት ከ6 በላይ ከሆነ የተመላለሰ አታኩ ሊመጣ ስለሚችል ማለት ነው እነዚህ ነገሮች ኮንሲደር ማድረግ አለበት ከዛ በተጨማሪ ምንድን ማድረግ አለበት ቅድም ያወራናቸው የሚያመጡ ነገሮች የሚያባብሱ ነገሮች ምን ናቸው እነሱን ለይቶ እንትን ማለት እንግዲህ እስካሁን በጥናት የተረጋገጡት መድኃኒቶችና አመጋገብ ነው አመጋገብ ቅድም ያለው አልኮል ሰውነት መወፈር የደም ግፊት የኩላሊት ችግር ካለ እነሱ መታከም የሚችሉ ነገሮችን ማከም አመጋገብን ማስተካከል እነሱን በማድረግ መከላከል እንዳይነሳ ማድረግ ይችላል ማለት ነው ምናልባት ያው እንደ መከላከያ መንገዶችም አሁን እንደማጠቃለያ የምናደርገውና ውይይታችንን ዶክተር
እነዚህ የሚሰጡ መድኃኒቶች ለምን ያህል ጊዜ የሚሰጡት ለረጅም ጊዜ የሚወሰዱ ናቸው ወይስ ታይቶ መቀነሱ ታይቶ ሊቋረጡ የሚችሉ ናቸው? የዩሪክ አሲድ ለመቀነሻነት የምንጠቀምባቸው እንትኖች እንደ መጣበት ምክንያት ሊወሰድ ይችላል። ለምሳሌ አንድ ሰው ይሄ የደም እና ከደም ጋር ተያይዞ ያሉ ችግር ካለበት ያንን ካከምነው በኋላ ሊቆም ይችላል። ለካንሰር ተብሎ ምን ሰጠው ለምሳሌ ካንሰርን ስናክም አብረን ዩሪክ አሲድ እንዳይጨምር መድኃኒት እንሰጣለን። ለዛ ከሆነ በአጭር ጊዜ ካንሰሩ ሲታከም ወይም ያለበት ችግር ሲወገድ አብረው መድኃኒት በመድኃኒት የመጣ መድኃኒቱ ሲያቆም የዩሪክ አሲድ መጠኑ ስለሚቀንስ ልናቆመው እንችላለን። አንዳንዴ ግን በራሱ ዝም ብሎ የደም የዩሪክ አሲድ መጠናችን ሊጨምር ይችላል። እንደዛ ከሆነ የዛን ጊዜ እስከ ህይወት ሊወሰዱ ይችላሉ። ስለዚህ መቼ እናቁም መቼ እንቀጥል የሚለውን አንደኛ የደማችን የዩሪክ አሲድ መጠን ማወቅ ያስፈልጋል። ሁለተኛ ደግሞ ያመጣው ምንድነው የሚለው መታከም የሚችሉ ነገሮች ከሆነ ያመጡት እነዛን ነገሮች ያመጡት ነገሮች እናክማለን ዘን እናቆማለን። መድኃኒት መታከም ማይችሉና በተደጋጋሚ እየተነሳ በተለይ ሁለትና ከዛ በላይ በአመት ይሄ ሪህ አጥቅቶት ከሆነ ይብል ላይ ቆምም ይችላል። ግን መድኃኒቱን መጨመር መቀነስ ሊኖር ይችላል። ክትትል ማድረግ ሊያስፈልግ ይችላል። ይብል ለብዙ አመት ይሄ ጋውቲ አርትራይተስ ሳያጠቃው ቆይቶ ዩሪክ አሲዱም ከመጠን በላይ ትንሽ ሆኖ የምንሰጠው መድኃኒትም ዝቅተኛው መጠን ሆኖ ካየን ክትትል ብቻ ልናረግባቸው ምንችሉ መንገዶች ሊኖሩ ይችላሉ። ስለዚህ በዚህ ለዚህ ሰውዬ እናቁምለት ለዚህ ሰውዬ እናቁምለት የሚለውን ለመወሰን የሰውየው ሁኔታ ያስፈልጉናል ማለት ነው። ምን አይነት ኬዝ ነው ኬዝ በኬዝ አናላይዝ ማድረግ ያስፈልጋል ማለት ነው። ጥሩ የእግር ጉዞ ቀደም ስለተነሳ ነው። የእግር ጉዞ የሚፈልግ ሰው አለ ስፖርታዊ እንቅስቃሴ የሚያደርግ ሰው ምናልባት እነዚህ ነገሮች ሊገደቡት የሚችሉት ነገር ናቸው ወይ? እንዴት ነው ማጣጣም ያለበት? የዩሪክ አሲድ መጠን በተለይ ሪህ ጋር የተያያዘ የእግር ጉዞ ስለተጓዘ ስፖርት ስለሰራ የሚመነጭ አይደለም። አንዳንዴ ትንሽ የሆነ የመገጣጠሚያ መካኒካል ፎርስ ምንለው ወይም ይሄ ስፖርት በመስራት የእግር ጉዞ በማድረግ ትንሽ በጣም ያንታል ከጥናቶች እንደሚያሳዩት ከመጠን በላይ ያልሆነ መባባሶች ሊያስከትል ይችላል። ግን እንደዛ ተብሎ ሰውየው እንዲቀመጥ አይደለም። በተቀመጠ ቁጥር ሰውነቱ ይወፍራል። ሰውነቱ በወፈረ ቁጥር ደግሞ የዩሪክ አሲድ መጠኑ ሊጨምር ይችላል። ስለዚህ ቁጭ ብሎ እንዲውል አይመከርም። ስፖርቶችን ማለት በተቻለ መጠን ከመገጣጠሚያ ቦታዎች ላይ ጉዳት እንዳያመጣ መከላከል እንጂ ቁጭ ብሎ እንዲውል ወይም ሌላ የትራንስፖርቶችን የግድ ዩሪክ አሲድ ስላለበት እንዲጠቀም ምናምን አይደረግም። ልክ እንደማንኛውም ሰው በተለይ የደም የዩሪክ አሲድ መጠኑ ከቀነሰ እንቅስቃሴ ማድረግ ይችላል። በጣም ነው ማመሰግን ዶክተር አደላ መንበሩ በባህር ዳር ዩኒቨርሲቲ ጥበበ ጊዮን ስፔሻላይዝድ ሆስፒታል የውስጥ ደዌ ሕክምና ስፔሻሊስት እዚህ ተገኝተው ለሰጡ ማብራሪያ እጅግ አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚህ ነው የሚጠናቀቀው። በሚቀጥለው ፕሮግራማችን ከሌላ እንግዳ ጋርና ርዕሰ ጉዳይ ጋር እጠብቃችኋለሁ። ሰለሞን አወቀ ከመላው ስቱዲዮ ባለሙያዎች ጋር አስተናግድኳችሁ። መልካም ጊዜ ይሁንላችሁ። ጤና ይስጥልን። አፊላስ ጠቅላላ ሆስፒታል አፊላስ 24 ሰዓት ለርሶ ጤና በሚተጉ ስፔሻሊስቶችና ሰብ ስፔሻሊስት ሐኪሞች የተዋቀረ ዓለም በደረሰበት የሕክምና ቴክኖሎጂ የተደራጀ በአፊላስ የህፃናት የውስጥ ደዌ የማህፀንና ጽንስ ሕክምና ከማዋለድ አገልግሎት ጋር ሁሉንም አይነት የቀዶ ሕክምና አገልግሎት በተለይም በቅርቡ ባስገባው ሲአርም ኤክስሬ አማካኝነት የአጥንት ሕክምናው ዘምኗል። አፊላስ ሌላም የመስራች አለው። የኮሎኖስኮፒና ኢንዶስኮፒ ምርመራ በሰብ ስፔሻሊስት ሐኪም፣ የሆርሞን መመርመሪያ፣ ኢኮካርዲዮግራፊ የልብ ሕክምና መመርመሪያ፣ የነርቭ ህመምን ለይቶ የሚያሳይ ቴክኖሎጂ ባለቤት ሆኗል። ዘወትር ምሽት እስከ 2 ሰዓት እንዲሁም እሁድ ቀን ስፔሻሊስት ሐኪሞችን ያገኛሉ። አድራሻ ባህር ዳር ፈለገ ሕይወት ሪፈራል ሆስፒታል ፊት ለፊት። ፈዋሽ አእምሮዎች፣ ተንከባካቢ ልቦች። አፊላስ ጠቅላላ ሆስፒታል